እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እርጅናን የሚያፋጥኑ 10 የዕለት ተዕለት የምናደርጋቸው መጥፎ ልማዶችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን እንለፍ። እርጅና እንደሚታወቀው ተፈጥሯዊ የሆነ ሂደት ነው። የትኛውም ሰው ከዛ ማምለጥ አይችልም። ነገር ግን ያለ እድሜያችን እርጅና እንዲከሰት የቆዳ መጨማደድ እንዲሁም ደግሞ ለበርካታ በሽታዎች በመጠቃት ቶሎ እርጅና እንዲከሰት የሚያደርጉ በዕለት ተዕለት የምንሰራቸው መጥፎ በርካታ ልማዶች አሉ ማለት ነው። እነዚህም አንደኛ እንቅልፍ ማጣት ወይም ደግሞ የእንቅልፍ ጥራት መጓደል ነው። እርጅናን የሚያፋጥነው እንዴት ነው? ጥልቅ እንቅልፍ በምትተኙበት ጊዜ ሰውነታችሁ የዲኤንኤ ጉዳትን ይጠግናል። እናም ኮላጅንን ወይም ደግሞ ቆዳን የሚያጠነክር ፕሮቲንን ያመርታል። ስር የሰደደ የእንቅልፍ እጥረት ወይም ደግሞ እጦት ኮርቲሶል ወይም ደግሞ የጭንቀት ሆርሞን መጠንን ከፍ ያደርጋል። እናም ኢንፍላሜሽንን ይጨምራል። ይህም እርጅናን ያፋጥንብናል። የቆዳ መጨማደድ፣ የማስታወስ ችሎታ ማሽቆልቆል፣ እንደ አልዛይመርስ ካሉ ከእድሜ ጋር በተያያዙ በሽታዎች የመጋለጥ እድላችንን ይጨምረዋል ማለት ነው። ስለዚህ ምንጊዜም ቢሆን በየቀኑ ከ7 እስከ 9 ሰዓታት ያልተቋረጠ እንቅልፍ ለማግኘት ሞክሩ። እናም ዘና የሚያደርግ የእንቅልፍ ልምምድን ፍጠሩ። እንቅልፍ በጣም በጤናችን ላይ ወሳኝ የሆነ ነገር መሆኑን ማወቅ አለባችሁ። በየቀኑ ቢያንስ ከ7 እስከ 9 ሰዓት ያክል መተኛት ይኖርብናል። ሁለተኛ ደግሞ ብዙ ስኳርን የምንመገብ ከሆነ ነው። እርጅናን የሚያፋጥነው እንዴት ነው? ስኳር ግላይኬሽንን ያስከትላል። ይህም የስኳር ሞለኪውሎች ከኮላጅን እናም ኤላስቲን ጋር ተጣብቀው ቆዳችሁ እንዲጠነክር እናም እንዲጨማደድ ያደርጋሉ። ኢንፍላሜሽንን፣ የኢንሱሊን ሬዚስታንስን እናም የኦክሲዲቲቭ ስትረስን ያበረታታል። እነዚህ ሁሉ የእርጅና አፋጣኞች ናቸው። ታዲያ ስኳር የበዛባቸውን መጠጦችን እናም የተዘጋጁ ምግቦችን አስወግዱ። እንደ ቴምር ወይም ደግሞ ተፈጥሯዊ የሆኑ ጣፋጮችን በመጠኑ ብቻ ተጠቀሙ። ሶስተኛ ስር የሰደደ ጭንቀትናም አሉታዊ የሆነ አስተሳሰብ ነው። ስር የሰደደ ጭንቀት ወይም ደግሞ ቋሚ ጭንቀት ኮርቲሶልን ይጨምራል። ይህም ኮላጅንን የሚሰብርናም የህዋስ ጥገናን የሚያዘገይ ነው። ስር የሰደደ የአእምሮ ጭንቀት ቴሎሜሮችን በዲኤንኤያችን ላይ ያሉትን መከላከያ ካፕስን ያሳጥራል። ይህም እርጅናን በቀስታ ያፋጥነዋል። ይህ በልብ፣ በአንጎል፣ በቆዳ እናም በሽታ የመከላከል ስርዓት ተግባር ላይ ተጽዕኖን ያሳድራል። ታዲያ በየቀኑ የጭንቀት አስተዳደርን ተለማመዱ። ጭንቀትን ተቆጣጠሩ። እንደ ማሰላሰል፣ በጥልቅ መተንፈስናም በእግር ጉዞ ያሉ በሚያዝናናችሁ ነገር ላይ ጊዜያችሁን በማሳለፍ ጭንቀትን መቆጣጠር ያስፈልጋል። አራተኛ የውሃ እጥረት ወይም ደግሞ ዲሃይድሬሽን ነው። እርጅናን የሚያፋጥነው እንዴት ነው? ሰውነት ውሃ ሲያጣ ቆዳችን ይደርቃል፣ ይደበዝዛል፣ እንዲሁም ደግሞ ለመጨማደድ ይጋለጣል። ውሃ ለህዋስ እድሳት መርዛማ ንጥረ ነገሮችን ከሰውነታችን ለማስወገድ እናም ለመገጣጠሚያ ጤናችን በጣም አስፈላጊ ነው። በየቀኑ ቢያንስ ከ8 እስከ 10 ብርጭቆ ውሃን መጠጣት ይኖርባቸዋል። ቀኑን በሞቀ የሎሚ ውሃ ጠዋት ላይ ብትጀምሩ ደግሞ መልካም ነው። አምስተኛ የማይንቀሳቀስ የአኗኗር ዘይቤ ካለን ነው። እርጅናን የሚያፋጥነው እንዴት ነው? እንቅስቃሴ እጥረት ካለ ጡንቻዎቻችን፣ አጥንቶቻችንና ልባችንን ያዳክመዋል። የደም ዝውውርን፣ የኦክስጅን አቅርቦትንናም ሰውነትን ከመርዛማ ነገሮች የማጽዳት ሂደትን ይቀንሰዋል። የስኳር በሽታ፣ የልብ ህመምናም የአእምሮ ማሽቆልቆል አደጋን ይጨምራል ማለት ነው። ታዲያ በየሰዓቱ ብትንቀሳቀሱ መልካም ነው። በየቀኑ ቢያንስ ለ30 ደቂቃዎች የእግር ጉዞ፣ ዮጋ ወይም ደግሞ የአካል ብቃት እንቅስቃሴን ብታደርጉ መልካም ነው ማለት ነው። ስድስተኛ ደግሞ ማጨስ ወይም ደግሞ ለሲጃራ ጭስም የምትጋለጡ ከሆነ ነው።
ማጨስ የደም ስሮችን ይጎዳል፣ እንዲሁም ለቆዳ እናም ለአካል ክፍሎች የሚደርሰውን ኦክስጅንን ይቀንሳል። ያለ ጊዜው የቆዳ መጨማደድ፣ ነጠብጣቦች እናም የውስጥ አካል ጉዳትንም ያስከትላል። የካንሰር እናም የልብ በሽታ አደጋንም ይጨምራል። ታዲያ ማጨስን አቁሙ እናም ጭስ የበዛባቸውን አካባቢዎችን አስወግዱ። በአንቲ ኦክሲዳንት የበለጸጉ ምግቦች መርዛማ ንጥረ ነገሮችን ለማስወገድ ይረዳሉ። እነዛን ብትመገቡ መልካም ነው። ሰባተኛ ደግሞ አልኮልን ከመጠን በላይ መጠቀም ነው። አልኮል እንዴት ነው እርጅናን የሚያፋጥነው? አልኮል ቆዳን ያደርቃል፣ ቀዳዳዎችንም ያሰፋል እናም ኢንፍላሜሽንንም ያስከትላል። ለመመረዝ እናም ለሆርሞን ሚዛን ወሳኝ የሆነውን የጉበት ተግባርንም ያበላሻል። የአእምሮ እናም የአካል ክፍሎች እርጅናንም ያፋጥነዋል። ታዲያ መጠነኛ ፍጆታን ብቻ ተጠቀሙ። ለሴቶች በቀን ከአንድ መጠጥ በላይ አይፈቀድም። ለወንዶች ደግሞ 2 ወይም ጨርሶ ባትጠጡ መልካም ነው ማለት ነው። ስምንተኛ ደግሞ ደካማ የሆነ አመጋገብ ካላችሁ ነው። ማለትም የተዘጋጁ እናም የተጠበሱ ምግቦችን የምትመገቡ ከሆነ ነው። እነዚህ ምግቦች በትራንስፋት፣ በተቀነባበሩ ካርቦሃይድሬትስ እና በመከላከያ ንጥረ ነገሮች የበለጸጉ ናቸው። ኢንፍላሜሽንን፣ የአንጀት መታወክንናም የኦክሲዲቲቭ ጭንቀትንም ይጨምራሉ። ለልብ በሽታ፣ ለስኳር በሽታ እናም ለቆዳ እርጅናም ይዳርጋሉ። ታዲያ ሙሉ ምግቦችን ተመገቡ። በቀለማት ያሸበረቁ አትክልቶች፣ ፍራፍሬዎች፣ ለውዝ፣ ዘሮች፣ ሲርስ የምንላቸውን እናም ስስ ፕሮቲኖችን ብትመገቡ መልካም ነው። ደካማ አመጋገብን አስወግዱ። 9ኛ ደግሞ የፀሐይ መከላከያን አለመጠቀም ነው፣ ወይም ደግሞ ከመጠን በላይ ለፀሐይ መጋለጥ ነው። የአልትራቫዮሌት ጨረሮች ኮላጅንን እናም ኤላስቲንን ያጠፋሉ። ይህም የቆዳ መጨማደድን፣ ጥቋቁር ነጠብጣቦችን እናም የቆዳ መሸብሸብን ያስከትላል። የቆዳ ካንሰር እናም የቆዳ እርጅና አደጋንም ይጨምራል። ታዲያ ይህንን ለመከላከል በየቀኑ የፀሐይ መከላከያ ወይም ደግሞ ሰንስክሪንን መጠቀም፣ ደመናማ በሆነ ቀንም እንኳን ብትጠቀሙ መልካም ነው። 10ኛ ደግሞ ደካማ የሆነ የአንጀት ጤና እናም የምግብ መፈጨትን ችላ ማለት ነው። ይህ እርጅናን የሚያፋጥነው እንዴት ነው? ጤናማ ያልሆነ አንጀት ለስርዓታዊ ኢንፍላሜሽን፣ ለደካማ የበሽታ መከላከል ስርዓት እናም ለምግብ እጥረት አስተዋጽኦን ያደርጋል። በስሜታችሁ፣ በቆዳችሁ፣ በአንጎላችሁ እናም በኃይላችሁ ላይም ተጽዕኖን ያሳድራል። ታዲያ ይህንን ለመከላከል ፈርመንትድ ምግቦችን እንደ እርጎ፣ ኪሚቺ፣ ሶርክራውትን እናም ፋይበር የበዛባቸው ምግቦችን ተመገቡ። እናም አንቲባዮቲኮችን ማለትም መድኃኒቶችን እናም የተዘጋጁ ምግቦችን ደግሞ መቀነስ ያስፈልጋል ማለት ነው። ስለዚህ በአጠቃላይ እርጅና ተፈጥሯዊ ነው። ነገር ግን እነዚህ መጥፎ ልማዶች ያለ ጊዜው እርጅናችንን ሊያፋጥኑብን ይችላሉ ማለት ነው። እነዚህን የዕለት ተዕለት ባህሪያት በማስተካከል ሰውነታችሁ ወጣት ሆኖ እንዲቆይ ያለውን ተፈጥሯዊ ችሎታ ይደግፋሉ፣ ከውስጥም ከውጭም ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። እርጅናን የሚያፋጥኑ 10 የዕለት ተዕለት መጥፎ ልማዶችን ነግሬያችኋለሁኝ። ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።